ሞት ይበልጠዋል ትል ነበር እናቴ። ልትወልድ 5 ቀን የቀራትን ጓደኛዋን መርዛ ብልታ ገደለቻት። ናአሊላሂ ወይና ሊራጂዑን። ነገሩ የሆነው በሳውዲ አረቢያ ነው። ሟችና ገዳይ ጓደኛ ማቾች ነበሩ። ሲኖሩ ያው እንግዲህ በፍቅር ላይ ጸብ አለ፣ ይጣላሉ። የተጣልተው ሁላቸውም ለየብቻ የራሳቸውን ኑሮ ይኖራሉ። እንደዚህ እየኖሩ ባለ ሰዓት ገዳይ ሟችን አውፍታ ትጠይቃታለች፣ ይቅርታ ትጠይቃታለች። ሟች እርጉዝ ናት፣ ረመዳንም እየመጣ ነው። እንግዲህ አንቺም እርጉዝ ነሽ፣ ረመዳንም እየመጣ ነው፣ አውፍ እንባባል ብላ ትጠይቃታለች። ሟችም በየዋህነት በልበቀናነት አውፍታዋን ትቀበልና ይቅር ይባባላሉ። ገዳይ ግን የያዘችውን ይዛለች ማለት ነው በሆዷ እና ወጥመድ እያዘጋጀችላት ነው። እና መጥቼልሽ ትላታለች። መጥቼልሽ ስትላት እሺ። ቤቷ ስትመጣ ገዳይ ኬክ ይዛ ነው የመጣው። ግን ኬኩ በመርዝ ነው የተሰራው ማለት ነው። ኬኩን ይዛ መጣች። ቤቷ ተቀበለቻት። 2 ጓደኞች አሏት። ሟች ነፍሰ ጡር ናት። ልትወልድ 5 ቀን ነው የቀራት። ያ ኬክ ይቆረሳል። ቤት ስትባል አልበላም ትላለች ገዳይ ማለት ነው። እነሱም ብዙም እንትን አላሉም፣ አላስተዋሉም መመረዙን ስላላወቁ። እሷን ቢያለች ኬኩን ይዛው የመጣዩ ገዳይዋ ማለት ነው። እነዚህኞቹ በሉ። እነዚህኞቹ በሚበሉ ጊዜ እንግዲህ አረፋ መደፈቅ ይጀምራሉ፣ ይታመማሉ። መርዝ ነውና የበሉት። ይችኛዋ ደግሞ እርጉዝ ስለሆነ 2 ነፍስ ነው የያዘችው። ልትወልድ 5 ቀን ነው የቀራት። አልቻለችውም መርዝ ነው። ሁለተኛ ነገር እንደገና የጭካኔ ጥግ እኔ ምን አይነት ሰው እንደሆነ ሰው ናት ማለት ራሱ ይከብደኛል። እውነት ይቺ ከኢትዮጵያ ስትመጣ በቦሌ ብላ በኤርፖርት ብላ በበረራ አይደለም የመጣችው። እውነት በባህር ነው የገባችው እንጂ እንደው ሰው ትንሽ ከተማ ያየ ሰው ከተማ የረገጠ ሰው ይህንን ተግባር ያደርገዋል ብዬ አላስብም። ይቺ ጫካ ነው ያደገችው። እውነት ለመናገር አውሬ ናት፣ ተቀይራለች። እና ምን ታረጋለች? እነዚህኞቹም ራሳቸውን ይስታሉ። ሰመመን ውስጥ ናቸው መርዝ ስለበሉ። እርጉዚቷም ወድቃለች። ግን በወደቀች መሀል የሚያሳዝነው ነገር ሆዷ ላይ ተቀምጣ ሆዷ ላይ ቁጭ እያለ እየሳቀች እያፌዘች ማለት ነው። ሰራሁልሽ ክክክክክ እያለች እየሳቀች ሰራሁልሽ ትላት ነበረ። ይሄንን የተናገሩት በሰዓቱ አብረዋት ኬኩን የበሉት በመርዙ የተመረዙት ግን ራሳቸውን ስተው በሰመመን ውስጥ ሆነው ምን እንደምታረግ ያዩዋት ነበረ። ሐኪም ቤት ሂደው መርዙ ከታጠበላቸው በኋላ ነው የተናገሩት ማለት ነው። እና ሰራሁልሽ እያለች ሆዷ ላይ እንግዲህ አስቡት። እንዴት እርጉዝ ሴት በመርዝ ተመርዛ ሆዷ ላይ ስትቀመጥ እንግዲህ አስቡት። እርጉዝ ሴት ላይ ሆድ ሰው ሲቀመጥ አሁን ሰው ናት ብዬ ማሰብ ይከብደኛል እኔ ራሱ ማለት ነው። እና ክክክክ ሰራሁልሽ እያለኝ ትስቅ ነበረ። በስተመጨረሻም የምፈልገውን ካረገች በኋላ እነዚህኞቹም ራሳቸውን ስተው ወድቀዋል። ይችኛይቱንም ማዳን አልቻሉም። ራሳቸውን ስተው ስለወደቁ ይችኛይቱን መሞቷን ካረጋገጠች በኋላ እኔ መርዙ ብቻውን አይደለም የገደላት፣ እውነት ለመናገር ማለት ነው። እንግዲህ እስኪ ያስቡት፣ ሆድ ላይ ሰው ሲቀመጥ፣ እርጉዝ ሴት ሆድ ላይ ሰው ሲቀመጥ ማለት ነው። አስቡት እንግዲህ በጣም ነው እኮ የሚገርመው። ምን አይነት የጭካኔ ጥግ ነው? ምን አይነት ዘመን ላይ ነው የደረስነው? ይቅር ካልን ከልባችን ይቅር ማንልበት። እርጉዝ ናት፣ 2 ነፍስ ይዛ ምንስ ብትበድላት ነው? እውነት እንደው ምንስ ብትበድላት ነው? እውነት ምንስ ብትበድላት፣ ምን ብታረጋት ነው ይህንን የጭካኔ ጥግ እየፈጸመችባት? እኔ በደሉ ምንም ይሁን ምንም ትበድላት፣ እውነቴን ነው፣ ምንም ትበድላት እንደዚህ ማድረግ ይጠብቅባታል ብዬ አላስብም። በጣም ጨካኝ ናት፣ በጣም አረመኔ ናት፣ በጣም ባለጌ ናት። እውነት አሁን እንደዛ ካረገች በኋላ ለባሏ ለሟች እንግዲህ ለሟች ባል ማለት ለሟች ባል ትደውልና እንዲህ አድርጌልሃለሁ ሚስትህን ብላ ደውላ ትነግረዋለች ማለት ነው። ባል ስራ ቦታ ነበረ። ያው ቢመጣ እነዚህኞቹም ራሳቸውን ስተው ወድቀዋል። ሊያድኗት አልቻሉም።
ይችኛይቱም ሞታለች። እና በጣም ከባድ ነው፣ ከባድ ነው። ጓደኛ አትመኑ፣ ጓደኛ አትመኑ። በቃ ተጣልታችሁ ከታረቃችሁ በአይነ ቁራኛ ተከታተሉ። እውነት ነው የምነግራችሁ። በቃ በአይነ ቁራኛ መከት ዛሬ የሚታመን ሰው የለም። እውነት ዛሬ እህት እህቱን ክዷል፣ ወንድም ወንድሙን ክዷል፣ አባት ልጁን ክዷል፣ ልጅ እናት ልጇን ክዳለች። ተካክደናል ነው የምላችሁ፣ ተካክደናል። እኔ ይሄ ዘመን ምን አይነት ዘመን ላይ እንደደረስን አላውቅም። ተካክደናል። የጭካኔ ጥግ፣ አውፍታን እንኳን የማንቀበል፣ ይቅርታን እንኳን የማንቀበል። እንግዲህ ክሬም ለብሳለች፣ ተሸፍናለች። እኔ የተሸፈነችው ለምን እንደሆነ አላውቅም። ሙስሊም ትመስለኛለች ሳስበው ማለት ነው። ግን ይህቺ እንደው ማንም ይሁን ሃይማኖት ያለው ሰው ሙስሊምን በለው ምንም በለው ሃይማኖት ያለው ሰው እንደ አይነት የጭካኔ ጥግ አይሰራም። እውነቴን ነው የምነግራችሁ። በቃ ሃይማኖት ያለው ሰው እንደ አይነት ሁለት ነፍስ የያዘችን ነፍሰ ጡር በተለይ እኔ እንጃ ወላሂ ላዚም ምን አይነት ቤተሰብ ወልዶ እንዳሳደጋት ራሱ አላውቅም። እንደው ምን አይነት ምድር ራሱ እንዳበቀላት አላውቅም። እቺን ጨካኝ አረመኔ ማለት ነው። አሁን ልጅቱ ጠፍታለች። ያው ሳውዲ አረቢያ ውስጥ ናት ያለችው። እንግዲህ ከሳውዲ አረቢያ የሚወጣው ወደ ጆርዳንም ምናምን ይገባል መሰለኝ። ግን በየመን አድርጋ እንዳትወጣ ማለት ነው። በየመን አድርጋ እንዳትወጣ ፎቶዋ ያላችሁ ፎቶዋን አሰራጩ። የሳውዲ እንትኖችም መዋጥኖቹ የሳውዲ ዜጎቹ ራሱ እንዴት ነፍሰ ጡር ሴት ትገላለች በማለት በጣም እየፈለጓት ነው። በጣም የሳውዲ ሕዝብ ነው እንትን ያለው። ይህንን ዜና እየሰማ ሁሉ ነው እየተበሳጨባት፣ የተናደደባት፣ ያዘነባት። እና አረበኛ በደንብ የምትችሉ ሰዎች በአረበኛ ዜና ስሩ። እንደው ለአላህ ብላችሁ ደሞ ፈሶ አይቀር። ሁለት ነፍስ ነው የጠፋው። የልጅቱም የህፃኗም የእናቲቱም ደም ፈሶ አይቀር። በምታውቁት ቋንቋ በአረበኛ በደንብ የምትችሉ ሰዎች ቪዲዮ ስሩ፣ ዜና ስሩ፣ ለትልልቅ ሚዲያዎች አሳውቁ። ልጅቱ መያዝ አለባት። በሳውዲ አረቢያ ህግ መቀጣት አለባት። መሰየፍ አለባት። እኔ መሰየፍ አለባት ነው የምለው። ይቺ ገዳይ፣ ይቺ ነፍሰ ገዳይ በቃ ሞት ምን እንደሆነ በአይኗ በብረቱ ማየት አለባት። አላህ እስከሚወስዳት ድረስ መጠበቅ የለባትም። እውነት በጣም ከባድ ነው እና እንደዛ አድርጉ ነው የምለው። አላህ ዘመድ መስሎ ተጠግቶ ከሚጎዳን፣ ጓደኛ መስሎ ተጠግቶ ከሚጎዳን አላህ ወዳጅና ጠላታችንን ያስለየን፣ ልቦና ይስጠን። አንዳንድ ሰው አይቶ በቃ ምን እንዳሰብክ ወይም ምን እንዳሰብኩኝ የሚረዳ ሰው አለ። በቃ የሆነ ሰው ግንባሩን አይቶ በቃ ያ ሰው ምን እንደሆነ የሚረዳ ሰው አለ። አንዳንድ ሰው ደግሞ ካልደረሰበት አይረዳም። እውነት እኔ ራሱ ካልደረሰብኝ የምረዳ አይደለም። ሲደርስብኝ ከደረሰብኝ በኋላ ነው የምባንነው። እና ቀድሞ ከሚረዱት፣ ቀድሞ ከሚያውቁት፣ ከሚገነዘቡት አላህ ያድርገን። አላህ ወጥቶ ከመቅረት ይጠብቀን። ደግሞ ከእንደዚህ አይነት እርገረማሞት ከድንገተኛ አደጋ አላህ ይጠብቀን እንላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።